እዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንላቸዋለን። ይሄ በየሳምንቱ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊው የመጽሐፍ ቅዱስ የሰንበት ትምህርት ጥናት ፕሮግራማችን ነው። እንደምታስታውሱት በዚህ ሩብ ዓመት ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚል ርዕስ አዲስ ጥናት ጀምረናል። እንግዲህ ትላንትና ከግንኙነቶች ሁሉ ያለንን ግንኙነት አስቀድመን እንዴት መረዳት እንዳለብን አንስተን ተነጋግረን ነበረ እና ዛሬ ደግሞ በሁለተኛው ትምህርት እግዚአብሔርን ማወቅ ባለፈው ሳምንት ካሉን ግንኙነቶች ሁሉ ወሳኙና ዘላለማዊነት ያለው ግንኙነት ከእግዚአብሔር ጋር ያለን ግንኙነት ነው እና ይህንን ግንኙነት ፈትሾ ገምግሞ እኛ ቦታ ላይ እንዲቀመጥ ማድረግ በጣም ወሳኝ የሆነ ክርስቲያናዊ ጥሪና ክርስቲያናዊ ድርጊት ነው። ነገር ግን ወደዛ የዛሬው ትምህርት ከዛ ጋር እያይዞ ግንኙነታችን ከእግዚአብሔር ጋር የተስተካከለ መሆን አለበት ብለን ከተነጋገርን እስኪ መጀመሪያ እግዚአብሔርን እንወቅ። እግዚአብሔርን ማወቅ የግንኙነቱን የእግዚአብሔርን ብቻ ሳይሆን ኤኒ ግንኙነት የሰመረ እንዲሆን ከተፈለገ ግንኙነት የምንገናኘው ሰው ወይንም ግንኙነታችን የምንመሰርትበት ሰው ወይንም ሌላም ይሁን አምላክም ይሁን ማንነቱን ማወቅ አስፈላጊ ነው። ያን ማናውቀው ሰው ጋር ግንኙነት ከእንትን በኋላ ግንኙነቱ ውጤታማ ወይም ፍሬያማ ሊሆን አይችልም። ብዙ ጊዜ በዚህ ሀገር የሚኖሩ አንዳንድ ወንድሞቻችን ወይም እህቶቻችን ምን ያደርጋሉ? እንደው በደብዳቤ ይገናኙና ሀገራቸው ሄደው አንድ ሰው አግብተው ይመጣሉ። እዚህ ከመጡ በኋላ ብዙም ሳይቆዩ ችግር ይከሰታል እና ከእግዚአብሔር ጋር ያለንን ግንኙነት ውጤታማ እንዲሆን ከፈለግን እግዚአብሔርን ማወቅ ለኛ አስፈላጊ ነው እና ዛሬ እንግዲህ በዚህ ላይ ነው ጥናታችንን የምናደርገው። ወደ ጥናታችን ከመሄዳችን በፊት ፕሮግራማችን እግዚአብሔር መንፈስ ቅዱስን በመጋበዝ አለን። የመግቢያውን ጸሎት የሚያደርግልን ወንድማችን በፈቃዱ መሸሻ ነው። እሺ እንጸልይ። በሰማያት ከፍ ከፍ ብለህ የምትኖር የዘላለም ንጉሥ እግዚአብሔር አምላካችን ሆይ ስለ መልካምነትህ፣ ስለ ፍቅርህ፣ ስለ ርኅራኄህ እጅግ አድርገን እናመሰግንሃለን። በዚህ ሰዓት ደግሞ ጌታ ሆይ በዚህ ሁኔታ በአንተ ፊት ቀርበናል። ያንተን ቃል ልንማር ያንተን ቃል ልናጠና ተሰብስበናልና ጌታ ሆይ ለእኛም በኦንላይንም ለሚሰሙት እግዚአብሔር ሆይ አንድ ነገር እንድትናገረን እስከ ዛሬ ካወቅነ በላይ አንተን ማወቅ የምንችልበትን ጥበብ እንድትሰጠን ከቃልህ እውነት እንድትገልጽልን እጅግ አድርጌ ማጸናሃለሁ። አሜን። ሁሉ የተባረከ ይሁን። ንግግራችን ሁሉ የተባረከ ይሁን። ሁሉ ለአንተ ክብር ይሁን። በኢየሱስ ስም አሜን። 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 በፍቃዱ እና እንዳልነው ዛሬ የምንነጋገረው ስለ እግዚአብሔር ነው። እግዚአብሔር ማወቅ ነው። እግዚአብሔር ለማወቅ ምን ማድረግ አለብን? የተለያዩ ነጥቦችን ያነሳል የሰንበት ትምህርት። እንደው መታሰቢያ ጥቅሱን በማንበብ እንትን ልበልና ወደ ጥናታችን እንግባና የመታሰቢያ ጥቅሱ ምን ይላል? እውነተኛ አምላክ ብቻ የሆንህ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። የዘላለም ሕይወትን ለማግኘት ሁላችንም እንፈልገው ያን ነው። እግዚአብሔርን አምላካችን ፈጣሪያችንን ማወቅ አለብን እና እግዚአብሔርን ለማወቅ የትም መሄድ አያስፈልግም ነው እንግዲህ ሰንበት ትምህርት ጠቅላላ አድርጎ የሚያቀርበው። እግዚአብሔር ለማወቅ መጽሐፍ ቅዱስ ዋነኛውና ትልቁ መሳሪያ ነው። ከተፈጥሮም ስለ እግዚአብሔርነት ማንነት እንማራለን። ነገር ግን ስለ እግዚአብሔር እንደ መጽሐፍ ቅዱስ ጠለቅ አድርጎ የሚነግረን ምንም ነገር የለም። መጽሐፍ ቅዱሳችን በምንገልጽበት ጊዜ ገና ከመጀመሪያው እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። የእግዚአብሔርን
የእግዚአብሔርን ሉዓላዊነት፣ ፈጣሪነት፣ አምላክነት ከዛ ይጀምራል። እንግዲህ ጋሽ ብርሃኑ የእሁዱን የምታቀርብልን አንተነ የእግዚአብሔር ግልጽ ምስል ይላል እና መጀመሪያውን አረፍተ ነገር ላንብበው። የእሁዱ መጽሐፍ ቅዱስ ስለ እግዚአብሔር እውነተኛ ግልጽና ወጥ የሆነ ምስል ይሰጠናል ይላል እና መጽሐፍ ቅዱስ የሚስለው እግዚአብሔር ከመጽሐፍ ቅዱስ ገጾች ውስጥ የምናገኘው እግዚአብሔር ምን ይመስላል? አንደኛው። ሁለተኛው ከመጽሐፍ ቅዱስ ውጭ የሆኑ የእግዚአብሔርን ምስል የሚስሉ ገጽታዎች አሉ። እነዛስ ምን አይነት እግዚአብሔር ነው የሚያስቀምጡልን? እስኪ እንደው በአጠቃላይ የእሁድን ሀሳብ አቅርብልን። እሺ፣ እግዚአብሔር ይስጥልኝ። በእውነት ጥሩ አድርገህ እንዳስተዋወቅከው ትልቅ መሰረታዊ የሆነ ትምህርት የሚሰጥ ጽሑፍ ነው። የዚህ እኔ ባደግኩበት አነጋገር ርቦ ነበር የሚባል አሁን ሩብ ተብሏል። የዓመቱ 1/4 ማለት ነው። 1/4 ርቦ ነበር የምንለው። መሬት ተጠምኖ ሰው ሲያርስ እርቦ ይከፍላል ይላሉ። ከ4 ቅንባ እህል አንደኛውን ቅንባ ለባለቤት ይሰጣል ማለት ነው። እና ይሄ ትምህርት በእውነት 2 ጥያቄዎችን አስቀድመን ብንጠይቅ ጥሩ ይመስለኛል። እውቀት ምን ማለት ነው? የምናውቀውስ እንዴት ነው? ምክንያቱም እውቀት ሲባል ብዙ መልክ ሊኖረው ይችላል። እኔ አንድን ሰው ተገናኝቼው ማላቅ እንዲያው ስለሱ ሰምቼ ትንሽ አውቀዋለሁ ልል ይችላለሁ። እውነተኛ እውቀት ግን ስለዚያ ማንበብ መስማት ብቻ ሳይሆን ልምምድ ይኖራል። ልምምድ የኖረንን ነገር እናምነዋለን። ያ ከሌለ እምነት የለም እና በመጽሐፍ ቅዱሳችን በተለይ በዚህ በዛሬው አርዕስት ጥሩ አርጎ ነው ያቀረበው። እግዚአብሔር ማን ነው? ምንድን ነው መጽሐፍ ቅዱስ የሚለው ይልና ጸሐፊዋ ጥሩ አርጋ አዘጋጀችው። ከዘፍጥረት እስከ ራእይ በመጽሐፍ ቅዱስና በሌላም መልክ የእግዚአብሔር ማንነት በደንብ ተገልጿል ትላለች። ጥሩ አቀራረብ ነው። ምክንያቱም ካላወቅ ነው እንዳልኩት ቅድም አናምነውም አንድን ነገር። እንዲያውም ጳውሎስ እንደሚነግረን ከእምነት ውጭ የሆነ ስራ ሁሉ ከንቱ ነው፣ ኩነኔ ነው ይለናል ሮሜ 14:23 እና ስለዚህ የመጀመሪያው ስራችን እግዚአብሔር ማን ነው የሚለውን እና ከዚህ በሰንበት ትምህርቱ በእሁዱ ስታዩ ብዙ ስሞች፣ ብዙ መልኮች ለእግዚአብሔር ተሰጥተዋል። እግዚአብሔር ፍትሐዊ አምላክ እንደሆነ፣ እግዚአብሔር አፍቃሪ አምላክ እንደሆነ፣ እግዚአብሔር ሁሉን የሚያውቅ ሁሉን የሚወስን፣ ከዚያ የበለጠ ግን እግዚአብሔር ፍቅር እንደሆነ፣ እግዚአብሔር ያለውን አረጋለሁ ያለውን የሚያረጋ አምላክ እንደሆነ። አሁን ኃይል ሁሉን የሚያውቅ ስል አንዳንድ ጊዜ ልትደነግጡ ትችላላችሁ። እግዚአብሔር ሁሉን የሚያውቅ ከሆነ ሁሉን ይቆጣጠራል? የለም። በፍቅር ውስጥ መቆጣጠር የለም። በፍቅር ውስጥ ላርግልህ ላርግልሽ ነው እንጂ ይኸውልሽ ይህን ብትበዩ ይህን ብትበላው ይጠቅምሃል ነው እንጂ ካልበላህ እገልሃለሁ አይደለም። የእግዚአብሔር ማወቅ፣ የእግዚአብሔር ኃይል፣ የእግዚአብሔር ማንነት በእንደዚህ ያለ በበጎነት የተወሰነ ነው።
በዓለማዊ ደረጃ ባናየው ጥሩ ነው እና ሶስት ነገሮች ለማሳዝን ሞክር። አንደኛ ማወቅ ዝም ብሎ መስማት ብቻ አይደለም፣ ልምድ ይጠይቃል። ቅድም ወንድም ወረታው ሲል እንደነበረው ሳይተዋወቁ ተጋብተው ጋብቻው ብዙም አልጨረሰ ነው ያለው። ምክንያቱም አልተዋወቁም። በደብዳቤ ግን ተዋውቀው ነበር አይደለም? እኛም መጽሐፍ ቅዱስን ልናነበው እንችላለን፣ በመጽሐፍ ቅዱስ ብዙ ጊዜ ልናጠፋ እንችላለን። ግን እግዚአብሔር ማንነቱን መጽሐፍ ቅዱስ ከራእይ ከዘፍጥረት እስከ ራእይ ማንነቱን ከተረዳን ግን ልንወደው ልናከብረው ለእኛ የቆመ ለእኛ የኖረ አምላክ መሆኑን እንረዳለን። ይሄንን ግን የሚያሳዝነው ሰይጣን በዚህ አምላክ ላይ እምነት እንዳይኖረን እንድንጠራጠር በእናታችን በሔዋን በኩል መጥቶ ያደረገውን ታስታውሳላችሁ። በዘፍጥረት ምዕራፍ 3 ከቁጥር 1 እስከ 5 ስናነብ መጥቶ እግዚአብሔር ምን አላችሁ? ያውቃል እኮ ምን እንዳላቸው፣ ግን ለማጠራቀቅ ገደል ለመስደድ ስለነበረ አቅዱ ምን አላችሁ ሲላት፣ እሷም በእውነት በመጀመሪያ የመለሰችው ያለውን ነበር፣ ግን እግዚአብሔርን አላወቀችውም ማለት ይቻላል። እግዚአብሔር አትብሉ ብሎ ደንበር የፈጠረበት ኃጢአት ገዳይ መሆኑን ስለሚያውቅ፣ ቅድም እንዳልኳችሁ የእግዚአብሔር ጠባይ ምንድን ነው? ፍትሐዊነት፣ አፍቃሪነት፣ ሁሉን የሚያውቅ ነው። የመጀመሪያውን እስከ መጨረሻው የሚያውቅ ነው። ያን ስላወቀ ይኸው እንደዚህ አታሩ። ግን ያንን እውቀቱን እኔ ወይም ዓለም እንደሚጠቀምበት አይደለም የሚጠቀምበት። ዓለም እውቀቱን የሚጠቀምበት ኮምፒውተሬ ላይ አንድ ነገር መጣን። ዓለም እውቀቱን የሚጠቀምበት ለማጥፋት ነው፣ ለመኮነን ነው። ጌታ ኢየሱስ ክርስቶስ ግን እግዚአብሔር ግን የሚጠቀምበት ለማዳን ነው እና እውነቷን ተናገረች። ግን ችግሩ ሰይጣን ይችን በደንብ እንዲያው እንድናስተውለት እፈልጋለሁ። ሰይጣን መሳሳታችን እንጂ የስህተታችን ጎዳና ግድ የለውም፣ ግድብ ያለው ግን ሴትዮዋ በሚገባት እናታችን ሔዋን በሚገባት መልክ አድርጎ አሳሳታት እና የሰንበት ትምህርቱ ሲደመድም ምን ይላል? ሰይጣን እንደዚህ አድርጎ እሷን አሳስቶ ሞትን ወደ ዓለም አመጣ፣ እኛስ ይላል። ይህን ሰንበት ትምህርት የምወደውን ይሄንን ሩብ ትምህርት ወደ እኛ ይጠይቃል። ብዙ ጥያቄዎች ነው ያሉ። እኛስ እግዚአብሔርን ሁሉን የሚያውቅ ሁሉን የሚችል ዘላለማዊ ንጉሥ አፍቃሪ መሆኑን ስንናገር እንኳን ሰዎች እንዲቀበሉ አድርገን ነው የምንናገረው ወይስ ሰዎችን በሚያደናቅፍ መልክ ነው? እንዴት ነው የምናደርገው? እንዳልኩት ቅድም መጀመሪያ ማወቅ ያስፈልጋል። ለማወቅ መመርመር፣ መማር ያስፈልጋል። ከዚያ ካወቅነው በኋላ ደግሞ ያወቅነውን ለሰው በምናቀምስበት ጊዜ እንቅፋት እንዳንሆን መጠንቀቅ አለብን። ምክንያቱም ቅድም ወሬ እንደጠየቀው ብዙ ሰዎች በኋላም በቀሩት ቀኖች ስንወያይ እንደርስበታለን። ብዙ ሰዎች እግዚአብሔርን እንዲጠላ እግዚአብሔርን እንዲፈራ የሚያደርግ አቀራረብ፣ ልምድ
ስለሚያደርጉ ለእግዚአብሔርን ለማወቅ እንቅፋት ሆነዋል። ስለ ሌሎች ሳይሆን እኔ እንቅፋት እንዳልሆን እኔ እግዚአብሔር ደጋፊ አቃፊ ራሱን የማይወድ ራሱን የሚሰጥ አምላክ መሆኑን ማስረዳት አለብኝ፣ መንገር አለብኝ፣ መማር አለብኝ፣ ማስተማር አለብኝ ብሎ ያስተምረናል ይህ ትምህርት። ወንደር እግዚአብሔር ባርክህ ጋሽ ብርሃኑ። በእርግጥም ወሳኝ የሆነውን የመጀመሪያውን ክፍል በሚገባ አቅርበዋል። እንዲያው ካነሳው ነጥብ በፈቃዱ ሀሳብ ካለ ትጨምርልናለህ። ሰይጣን ሰንበት ትምህርት ትክክለኛ እስካልሆነ ድረስ ስለ እግዚአብሔር ያለንን ምስል ምን አይነት ቢሆን ግድ የለውም። ዋናው ዓላማው ስለ እግዚአብሔር የተሳሳተ አመለካከት ይኖረን። ክርስቲያኖች ሆነን ስለ እግዚአብሔር የተሳሳተ አመለካከት ሊኖረን ይችላል። አንዱ ያነሳው አንተ ቅድም ያነሳው እግዚአብሔር ፍቅር ነው የሚለውን ብዙ ጊዜ ክርስቲያኖች ስለዚያ ሲናገሩ አንዳንድ እግዚአብሔር ፍቅር ነው ስለዚህ ምንም አልሆንም ብሎ ደግሞ ሌላ ኤክስትሪም ውስጥ የሚሄድም አለ እና መጠንቀቅ አለብን። እሺ ወንድም በፈቃዱ በዚህ ላይ ያለ የምትጨምረው ሀሳብ አለ ጨምርልንና ወደ ሰኞው እንሄድ። የሰኞው ደግሞ ሞር ስፔሲፊክ ወደሆነው የእግዚአብሔር መገለጫ እግዚአብሔር ለማወቅ የእግዚአብሔር መገለጫ ባህሪዎች አንዱ ስለሆነው ያነሳል። እሺ ቀጥል ወንድም በፈቃዱና ወደ የሰኞው ወይም የሰኞውን ልጨምርልህ ጥያቄ እናንሳና ከዛ አብረህ ሁለቱም። ምክንያቱም የሰኞውን እንግዲህ ከእግዚአብሔር ባህሪዎች አንዱ መገለጫ ባህሪዎች ከሆኑት አንዱ የእግዚአብሔር ቅድስና ነው። ሰንበት ትምህርት መጽሐፍ ቅዱስ ስለ እግዚአብሔር ቅድስና የሚነግረን ምንድን ነው? እስኪ ይህንንም በሆድም ላይ ሀሳብ ካለ ሁለቱን አቀነባብረህ አቅርብልኝ። እሺ የሰኞው በእርግጥ ስፔሲፊካሊ እግዚአብሔር ቅዱስ ነው የሚል ሀሳብ አለው። ግን እንዳጠቃላይ ቅድምም እንደተባለው እግዚአብሔርን ማወቅ እውነት ለመናገር እግዚአብሔርንስ አውቆ ይጨረሳል ወይ? እግዚአብሔርንስ ማወቅ በሚለው ደረጃ ኢቭን ማወቅ ቅድም ወንድሜ ፕሮፌሰር ብርሃኑ ማወቅ ማለት የሚለውን ሀሳብ አንስቶት ነበርና ማወቅ እዚህ ላይ የተጠቀሰው እግዚአብሔርን ማወቅ የሚባለው በኢንፎርሜሽን ደረጃ የማወቁን ነው ወይስ በህይወታችን በኑሯችን የማወቅ ጉዳይ ነው? በኢንፎርሜሽን ደረጃ ስለዛ ነገር ማወቅ ነው የሚጠቅመው ወይስ በኑሮ ማወቅ? ማለት ታስታውሱ ከሆነ ምናልባት ወደ ዘፍጥረት ለመልሳችሁና አዳም ሔዋንን አወቃት ይላል አይደል? እንግዲህ ማወቅ ማለት እንግዲህ ከኢንፎርሜሽን ያለፈ ጥልቅ የሆነ የሪሌሽንሽፕ መገለጫ አድርጎ ሲወስደው እንመለከታለን፣ በዛ ደረጃ እንኳን ማለት ነው። ስለዚህ እግዚአብሔርን ማወቅ ኢንፎርሜሽን የማግኘት ስለ እግዚአብሔር ባህሪያቶችም ሆነ ስለ እግዚአብሔር ማንነት ኢንፎርሜሽን እንዲኖረን ሳይሆን እግዚአብሔርን በዕለት ተዕለት ህይወታችን ሁለንተናችን እግዚአብሔርን ማወቅ፣ እግዚአብሔርን መታመን፣ በእግዚአብሔር መደገፍ ባህሪያችን ማድረግ ማለት ነው። እና እዚህ ጋር ለምሳሌ አሁን ቅዱስ እግዚአብሔር ቅዱስ ነው ሲል ስለ እግዚአብሔር በተለያየ ቦታ ስለ እግዚአብሔር ቅድስና ተጠቅሶ እንመለከታለን። ስለዚህ እኛስ መጽሐፍ ቅዱስን ስንገልጽ ስለ እግዚአብሔር ቅድስና ማናገኝበት ቦታ ያለ አይመስለኝም። ብዙ ቦታ ስለ እግዚአብሔር ቅድስና እናውቃለን። ያ የተጠቀሰው ለኛ ምንድነው? እኛ ራሳችንን ከእግዚአብሔር ጋር ባለን ግንኙነት የራሳችን ባህሪ ቅዱስ የሆነው ቅዱስ ካልሆነው ጋር በሚኖረን መስተጋብር እንዴት ነው ራሳችንን ከዛ ቅዱስ ከሆነው አምላክ ጋር ማስኬድ፣ ማኖር፣ ማስተሳሰር የምንችለው? እግዚአብሔር ምንም ጥያቄ የለውም ቅዱስ ነው። ቅዱስ የሚለውን ሐሳብ እንኳን በሚገባው ባንረዳው ቅድስና ምንድነው ራሱ? እና ይሄ እግዚአብሔር
በሁሉም ነገሩ ቅዱስ ነው። በፍቅሩም በዘላለማዊነቱም በማንኛውም እግዚአብሔር ለኛ በሚያደርገው እግዚአብሔር በሚያደርጋቸው በእያንዳንዱ ነገር ቅዱስ ነው። ዘላለማዊነቱም ቅዱስ ነው። ፈጣሪነቱም ቅዱስ ነው። ያ ማለት የሚያደርገው መልክ ማንኛውም ነገር ከመልካምነት የመነጨ ነው፣ ከቅድስና የመነጨ ነው። የሰውን ልጆች ፈጥሮ ከሱ ጋር ግንኙነት እንዲያደርጉ ሲፈልግ ለምንድን ነው? ለመልካም ነገር ነው። ዓላማው መልካም ነገር ያ ቅዱስ ያደርገዋል። አንዳንድ ሰዎች አሁን ለምሳሌ አንድ ነገር ልትሰሩ ትችላላችሁ አይደል? ዓላማው ሊለያይ ይችላል አይደል? ሰይጣን አንድ ነገር ቢያደርግ ወይ ሊገልበት ሊሆን ይችላል፣ ሊያጠፋበት ሊሆን ይችላል። እግዚአብሔር ግን አንድ ነገር ሲሰራ ለመልካም ነው፣ ለህይወት እንዲሆነን ነው። ዘላለማዊነቱ ቅዱስ ነው። ዘላለማዊ ያልሆነ ነገር ቅዱስ ያልሆነ ነገር ዘላለማዊ ቢሆን አስባችሁታል? ዘላለማዊ ነው ቅዱስ ግን አይደለም። ምን አይነት ኢንቫይሮንመንት ይኖራል? አትሊስት አንዳንዴ እኮ ጥሩ ባልሆኑ ነገሮች የምንጽናናው ምን ሲሆን ነው? ዘላለማዊ ስላልሆኑ ነው አይደለ? የሆነ ጊዜ ላይ ያልቃል ብለን ስለምናስብ ነው አይደል? የሆነ ጊዜ ላይ ተርሚኔት ያደርጋል። ስለዚህ አትሊስት በሱ እንጽናናለን። ግን እንደዛ አይነት መጥፎ ነገሮች ዘላለማዊ የሆኑ እንዴት አድርገን ነው የምንስለው? ለመሳልስ ከባድ አይሆንም? ለምሳሌ ብዙዎች የሚስቱት ብዬ የማምነው ሞት መቼም ቅዱስ አይደለም አይደል? በሳት መቃጠል መልካም ነገር አይደለም። መልካም ያልሆነው ይሄ በሳት መቃጠል መልካም ያልሆነው ነገር ዘላለማዊ ሆኖ ይቀጥላል ብለው የሚያምኑ ሰዎች አሉ አይደል? መቼም ዘላለም መቃጠል የሚለውን ሐሳብ ማለት ነው። ይሄ መልካም ያልሆነ ነገር ዘላለም ሲሆን ስለ እግዚአብሔር የሚሰጠን ስዕል ምንድን ነው? ስለዛ ህይወት እኛ እንደውም እድለኞች ነን እንደዛ ስለማናምን አትሊስት በዛ እንጽናናለን ነው። ይሄ መቃጠል ዘላለማዊ አይደለም። የሆነ ቦታ ላይ ተርሚኔት ያደርጋል አይደል? ተቃጥሎ ያልቃል። ስለዚህ የእግዚአብሔር ቅድስናው፣ ዘላለማዊነቱ፣ ፍቅሩ፣ ፍትሁ፣ ሁሉም ነገር ስለ እግዚአብሔር ቅድም የተጠቀሱት ባህሪዎች በሙሉ በተለይ እሁዱ ላይ እያንዳንዱን ጥቅሶች ስትመለከቱ የእግዚአብሔር መገለጫዎች አሉ። ብዙ መገለጫዎች አሉት። እነዛ መገለጫዎች ሁሉ ምንድናቸው? ቅዱስ ናቸው። እና ግን ቅዱስ ያልሆነ ነገር ግን ዘላለማዊ ቢሆን እንዴት አስፈሪ ነው! ቅዱስ ያልሆነ ነገር መልካም ያልሆነ ነገር እንዲቀጥል ዘላለም ቢተው ይሄንን የፈጠረው አካል ምን ያክል ጨካኝ ነው ብለን መሳል እንችላለን ማለት ነው። ዛሬ አንዳንዶች እኮ ለእግዚአብሔር ያላቸው ምልከታም የተንጋደደ የሚሆነው እንደዚህ አይነት ክርስቲያናዊ አስተምሮቶች ስላሉ ነው። ሰዎች ወደ እግዚአብሔር የሚመጡትም ዘላለማዊ የሆነ እሳት አለ በሚል እሳቤ ከዛ ለመዳን በሚል እንጂ እግዚአብሔርን በመውደድ አይመጡም። ስለዚህ እነዚህ ሰዎች ወደዚህ ሲመጡ ተገደው ነው የመጡት ማለት ነው። ቅድም ወንድሜ ፕሮፌሰር እንዳለው ፍቅር በሚባል ግንኙነት ውስጥ ማስገደድ ስፍራ የለውም አይደለም? ስለዚህ እነዚህ ሰዎች ታዲያ ያን ፈርተው መጡ ማለት ተገደው ነው የመጡት ማለት ነው። ከዛች ለመዳን ብቻ ነው የመጡት። ስለዚህ ሪሌሽንሺፑ እውነት ቤዚካሊ እግዚአብሔርን ከመውደድ የሚመነጭ ሳይሆን ቅጣትን ሸሽቶ ከመምጣት ከግንኙነት ከመፍጠር ከዛ ለማምለጥ የሚደረግ ነው። እያንዳንዳችን እንደ ሰውም ስትመለከቱት እናንተን ለጥቅም የሚፈልግ ሰው እንደሆነ ከገባችሁ ያ ሰው ለሱ ያላችሁ ነገር ምንድነው የሚሆነው? ሪሌሽንሺፑ እንዴት ነው የሚሆነው? ጥሩ አይሆንም አይደል? በእኛ እንኳን በሰው እንኳን ስንመለከተው ያን በዛ ደረጃ ከገባን ያ ሰው የሚቀርበን ከጥቅም አንፃር ከሆነ
ሪሌሽንሽፑ እውነት ጥሩ በሚባል ደረጃ ይሄዳል ብዬ አላስብም። የሆነ ጊዜ ላይ ሊቆምም ይችላል። ስለዚህ እግዚአብሔር ግን ቅዱስ ከመሆኑ የተነሳ ዘላለማዊነቱ ሁሉ ነገሩ ከቅድስና የተነሳ ስለሆነ በዚህ እጅግ ደስ ልንሰኝ ይገባል። የሚቀጥለው ዘላለማዊነቱ ቅዱስ ስለሆነ ቅዱስ ያልሆነ ነገር ዘላለማዊነት ስላልተፈቀደለት እጅግ ደስ ይለኛል። አሜን። የሆነ ጊዜ ላይ ያቆማል። ሁሉም ነገር የምናያቸው መጥፎ ነገሮች፣ በምድር ላይ የምናያቸው ነገሮች አንድ ቀን ማብቂያ አላቸው። አትሊስት እሱ እንጽናናለን። እግዚአብሔርም ለዛ እናመሰግናለን። ምክንያቱም እግዚአብሔር እንደዛ አይነት ነገር አለመፍቀዱ ምን ያክል አፍቃሪ ምን ያክል ቅዱስ መሆኑን ያሳያልና በዚህ መልክ ብንረዳው ጥሩ ነው ብዬ አስባለሁ። እግዚአብሔር ባርክ ወንድም በፈቃዱ። ጋሽ ብርሃኑ ይሄ አሁን ማነው ወንድም በፈቃዱ የተናገረው በቀጥታ ከሰኞው ትምህርት ጋር የሚያያዝ ነው። የሰኞው ትምህርት የሚያቀርበውን ትምህርት እንዲያው ይሄ መሰረታዊ የመጽሐፍ ቅዱስ እውነታዎች ከሚለው አንድ ክፍል አንብብና ያን እግዚአብሔር ፍቅር ነው የሚለውን ታቀርብ ምን ማለት ነው የሚለውን ታቀርብል። ምን ይላል? ኢየሱስ በጣም የሚወደው ርዕስ የእግዚአብሔር ገርነትና የተትረፈረፈ ፍቅር ነው የሚል ነው ይላል። እንዲያውም የጌታ ኢየሱስ ክርስቶስን ምሳሌዎች በምንመለከትበት ጊዜ ለምሳሌ የሉቃስ ወንጌል ምዕራፍ 15 ሄደን በምናይበት ጊዜ የሚያሳየው እግዚአብሔር ፍቅር እንደሆነ እግዚአብሔር ገጸ ባህሪ አንዱ ፍቅር ነው ማለት ነው። እንግዲህ እግዚአብሔር ፍቅር ነው ስንል ምን ማለታችን ነው? እስቲ ይህንን ከዛሬው ትምህርታችን ጋር እያይዘህ አቅርበልን። እሺ እንግዲህ ትምህርቱ በጣም የተያያዘ ነው። ከየእሁድ የሰኞ የማክሰኞ ተብሎ ይከፈል እንጂ የተያያዘ መሆኑን እንድትገነዘቡት እንፈልጋለን። ቅድም በእሁድ የእግዚአብሔር ማንነት ምንድን ናቸው? ምክንያቱም ስናውቀው ጨምረን እንድናምነው ስናውቀው ጨምረን እንድንወደው ስለሚያደርገን ምንድን ናቸው ስንል አንዱ እንግዲህ ቅድም የተነገረን ከመጽሐፍ ቅዱስ እግዚአብሔር ፍቅር መሆኑን ነው። ግን አሁን ወንድሜም ጥሩ አድርጎ እንዳለው ፍቅር ሲባል ግን ምን ማለት ነው ብንል ጥሩ ነው። አንድን ሰው ለጥቅም ብለን ልናፈቅር እንችላለን። የእግዚአብሔር ሕግ በሶስት በአራት ይከፈላሉ ብዬ እኔ ብዙ ጊዜ ደጋግሜ የማምንበትን አካፍያለሁ። ከአራት አምስቱ መካከል አንዱ የአእምሯችን ፍላጎት ነው። ሞቲቬሽን የሚለው በእንግሊዝኛው። ለምንድን ነው አሁን እግዚአብሔርን የምንወደው? ሞት የሚባል ነገር ለዘላለም መሞት ስላለ ከዚያ ለመውጣት ከሆነ እግዚአብሔር ያንን ጠባይ አይደለም የሚወደው። እግዚአብሔር ራስን አሳልፎ መስጠት፣ እግዚአብሔር ሰልፍሽ የሆነ ነገር ራስ የኔ ለኔ የሚል ነገር አይወድም። እና ይሄ የእግዚአብሔር ፍቅር አርገህልኛና ላድርግ አይደለም፣ ድህኝን ላልውደድህ አይደለም። እኔ በኃጢአት እንደተጨማለቅኩ የወደደኝ አምላክ ነው። እግዚአብሔር ዓለምን ወዷልና፣ ዓለም ጸድቋልና አይደለም የተባለው፣ ዓለም ቅዱስ ሆኗልና አይደለም የተባለው። እግዚአብሔር ዓለምን ወዷል። ለምን? በቅድም ወንድም ወሬ እንደጠቀሰው በአንደኛ ዮሐንስ ምዕራፍ 4 ከ7-19 ስናነብ ፍቅር የእግዚአብሔር ጠባይ መሆኑ ይሄን ለመገንዘብ እግዚአብሔር ይመስገን
ጌታ ኢየሱስ ክርስቶስ በዚህ መሬት ሆኖ ለመግለጽ ሞክሯል። ሞክሯል ያልኩበት እሱ ያደረገው 100% ነው። ሰዎቹ ግን ያስተዋሉት ሌልኛ ነው። ይህንንም በሐሙስ በምንነጋገርበት ጊዜ እንደገና እንመጣበታለን እና እግዚአብሔር ባደረገው ነገር ሁሉ እኔ ሆሴ ምዕራፍ 6 ቁጥር 6 ስናነብ መስዋዕት እንድታደርጉልኝ አይደለም፣ ይህን እንድታደርጉልኝ አይደለም፣ ያንን እንድታደርጉልኝ አይደለም፣ እንድትወዱኝ ነው ያለ። እሱ ስለወደደን እኛም እንድንወደው ምክንያቱም እርሱ የጠባው ፍቅር ነውና እና ይህንን የተገነዘቡ ብዙ የእግዚአብሔር ሰዎች ፍቅሩን ያወቁ ብዙ መስዋዕት አድርገዋል እና እግዚአብሔር በእውነት ብዙ ጥቅሶች አሉ እንዲያው ብታነቧቸው የሚጠቅሟችሁ። በተለይ ዮሐንስ ወንጌል በምዕራፍ 14 በምዕራፍ 12 የእግዚአብሔርን አፍቃሪነት የእግዚአብሔርን ወዳጅነት ለጥቅም ሳይሆን ለመጥቀም፣ ለመረዳት ሳይሆን ለመርዳት፣ ለመገንባት ሳይሆን ለመገንባት። እንግዲህ ይህን 100% ስጋ ለብሶ ለመግለጽ የሞከረ ጌታ ኢየሱስ ክርስቶስ ነው። ግን የእሱንም እንኳን ጥረት የእሱንም እንኳን ልፋት እኛ ሰዎች ልናስተውለው አልቻልንም። ምክንያቱም እኛ ወደምንፈልገው ልንወስደው ነው የምንፈልግ። ልክ ሔዋን አይደለም የምትበላው፣ ያንን ነገር ልትበላ ሄደች። እኛ ወደምንፈልገው ቅድም ወንድም ወሬ ጠቀስ ያደረገው ታስታውሱ እንደሆነ እግዚአብሔር ፍቅር ከሆነ የፈለግኩትን ላደርግ ሚሉ አስተሳሰቦች አሉ። የሚያሳዝነው ይህንን የሚያስተምሩት በቤተ ክርስቲያን ስም ሆነው መሆኑ ነው። ግን ከሰኞ ጋር ስታገናኙት ፍቅር ቅዱስ ነው። ቅድስና እርኩስናን ይጠላል። ቅድስና ሐሰት መናገርን ይጠላል። ቅድስና ለሌሎች ቸር መሆንን እንጂ ክፉ መሆንን ይጠላል እና ስለዚህ የእግዚአብሔር አስተሳሰብ ለማጠቃለል ፍቅሩም ሆነ ኃይሉም ሆነ እውቀቱ እንዴት ነው? እኛ እኮ በዚህ መሬት ያለን ሰዎች እውቀታችን እንደ ኃይል አድርገን ነው የምንጠቀምበት እውቀታችን። እግዚአብሔር ግን እንደዚህ አይደለም። ዘመዶቼ ዛሬ እንደው አንድ ነገር ብትወስዱልኝ የምፈልገው የእግዚአብሔር ሕግ፣ የእግዚአብሔር ፍቅር፣ የእግዚአብሔር ጠባይ፣ የእግዚአብሔር ቅዱስነት በምድራዊ መልክ ካየነው እንሳሳታለን። በመንፈሳዊ መልክ ስናየው ግን ምሳሌው ምንድን ነው ቢባል ጌታ ኢየሱስ ክርስቶስ እግዚአብሔር ማን እንደሆነ እሱም እግዚአብሔር ስለነበረ ግን ስጋ ለብሶ አሳይቶናል። ይሄ ማወቅ ብቻ ሳይሆን ቅድም ወንድም በፈቃዱ እንዳለው ልምምድም ይጠይቃል እና ልምምድ ደግመን የምናደርገው ነገር ግን ባለህበት መሆን የለበትም፣ ማደግ አለበት። ስለ እግዚአብሔር ያለን እውቀት፣ ስለ እግዚአብሔር የምናውቀው ነገር፣ የምናስተውለው ነገር፣ ስለ እግዚአብሔርም ፍቅር የምናካፍለው ነገር እድገት ሊኖረው ይገባል። ያ እንዴት ነው የሚመጣው? ማወቃችን ሲጨመር የምናደርገውም አብሮ ይጨምራል
እንደዚህ እንዲሆን እግዚአብሔር ይርዳል። እግዚአብሔር ባርክ ጋሽ ብርሃኑ። ያ እንዲያው አንድ ነጥብ ልበልና ወደ ሮቡ እንሄዳለን። በፍቃዱ ሀሳብን በዚህ እግዚአብሔር ፍቅር በሚለውም ላይ መጨመር ትችላለህ። ብዙ ጊዜ ሰዎች የምንሳሳተው ምንድን ነው? እግዚአብሔር ፍቅር ነው በምንልበት ጊዜ የእግዚአብሔርን አፈቃሪነት ሰው ለሰው ካለው ፍቅር ጋር ወይም አባት ለልጅ ካለው ፍቅር ጋር አያይዘን ለማየት እንሞክራለን። እግዚአብሔር ፍቅር ነው የሚለውን የአዲስ ኪዳን ጸሐፊዎች የተለየ ለመሆን የተጠቀሙበት ቃል አጋፔ የሚለው እግዚአብሔር ፍቅር መሆኑን ለመረዳት የትም መመልከት አያስፈልግም። ቀራንዮን መመልከት በቂ ነው። የእግዚአብሔር ፍቅር ምን አይነት እንደሆነ ቀራንዮ በደንብ ያስረዳናል። እሺ ወንድም በፍቃዱ በዚህ ላይ ሀሳብ አለ? በእግዚአብሔር ፍቅር ነው በሚለው ላይ ተጨማሪ አንድ ላይ ከሮቡ ጋር አንድ ላይ አደርጋለሁ። እሺ ያው እንግዲህ የሮቡ እግዚአብሔር በፍጥረት ውስጥ የሚል ለእኔ በእውነቱ ከሆነ ይሄ ትንሽ ድንግርግር ያደረገ ይርስ ነው። ምክንያቱም ከፓንቴይዝም ጋር ወይንም እግዚአብሔር በሁሉም ቦታ አለ ከሚለው ከነ ኬሎግ አስተምሮ ጋር ተመሳሳይ ሆነብኝ። እንዴት ነው እግዚአብሔር በፍጥረት ምን ለማለት ነው? ኤሎሄም ያህዌ የሚሉት ቃላቶችስ እንዴት ነው ሰንበት ትምህርቱ ያያቸው? ዘፍጥረት ምዕራፍ 1 እና ዘፍጥረት ምዕራፍ 2 የሚገኙትን። እሺ ትንሽ እንግዲህ ስለ ፍቅር ብል ምክንያቱም ተነጋግረንበታል፣ ግን ከዚህም በላይ ብንለው ከማስተዋልም ከንግግርም በላይ ነው። ግን ምናልባት የተወሰነ ነገር ለማለት ያክል እግዚአብሔር ፍቅር ነው ስንል እግዚአብሔር አፍቃሪ ነው አይደል? ሰዎችን ይወዳል ያለ ጥቅም ማለት ነው። ምክንያቱም ስለወደደን ነው ይመስለኛል ራሱ የፈጠረን። ስለወደደን ከኛ ጋር ሪሌሽንሺፕ ለማድረግ ፈለገና ፈጠረን። ከዛኛ በጥፋት ውስጥ ተገኘን፣ ወደቅንበት። ከዛ እንደገና ደግሞ አሁን ወደሱ ሊያስጠጋን ነው የሚፈልገው። ወድቀን ራስ ወደሱ ሊያስጠጋን ነው የሚፈልገው። ግን ወደሱ ሲያስጠጋን ግን ስርዓት አለ። ዝም ብሎ ኃጢአትን እንዳለ ያቅፋል ማለት አይደለም። ፍቅር ከኃጢአት ነፃ የምንሆንበትን ምን አዘጋጀ? መንገድ አዘጋጀ፣ ስርዓት አዘጋጀ። በዛ ስርዓት ወደኔ ሪስቶር ምንድነው መመለስ፣ ወደ ቀድሞ የሚመልስበት ስርዓት ነበረው ፍቅሩ ራሱ እንጂ ፍቅር ማለት ዝም ብሎ ኃጢአትን ይወዳልም ማለት አይደለም። የሰው ልጆች እኮ እግዚአብሔር የሚወዳቸው እሱ የፈጠራቸው አፍቃሪ ስለሆነ ነው። ያ ማለት ግን ኃጢአታቸውን አይወድም እንጂ እነሱን አይደለም የማይወዳቸው። መጀመሪያም የተፈጠርንበትን ስትመለከቱ ያለ ኃጢአት ነው አይደል የተፈጠርነው? ንጹህ ነን የተፈጠርነው። ያን በዛ ሪሌሽንሺፕ ነው ከእግዚአብሔር ጋር መቀጠል የሚቻለው። ግን እኛ ስንቆሽሽ ግን እግዚአብሔር ፍቅር ስለሆነ ቆሻሻችን ይወዳል ማለት አይደለም። እኛን ነው የሚወደው፣ ቆሻሻችን ግን አይወድም። እኛን ግን ይወደናል። ስለዚህ ስርዓት አዘጋጀ፣ መንገድ አዘጋጀ። ምን የሚያደርግ ይሄንን ቆሻሻችንን የሚያጥብበት መንገድ አዘጋጀና ወደ እርሱ ሳበን ማለት ነው። አንድ ወርቅ መሬት ላይ ወድቆ ቢቆሽሽ ወርቁን ትፈልጉታላችሁ አይደል? አጠሉት ምንም ቢሆን ወርቁን። ስለዚህ ምንድነው የምታደርጉት? ከናፈሩ ከነጭቃው ከነምናምኑ ኪሳችሁ ውስጥ አትከቱትም። ምንም ታደርጉት ወርቁን ታጥቡታላችሁ አይደል? ታጸዱታላችሁ። ታጸዱትና ወርቁማ ወርቅ ነው አይደል? ስለዚህ ተወስዱታላችሁ ማለት ነው። ወደ እናንተ ታረጋላችሁ፣ ታስቀምጡታላችሁ። ስለዚህ እግዚአብሔርም እኛ ስንቆሽሽበት ስርዓት አዘጋጀና አጠበን፣ አነጻንና ወደ እርሱ ሳበን። ይሄ ነው ፍቅር። በሚገጥመን መንገራገጭ ልበለው መውጣት መውረድ ውስጥ እንዴት ያን ነገር ማለፍ እንደምንችልና ወደ ቀድሞ እንድንመለስ የሚያደርግም ካፓቢሊቲ ያለው ፍቅር። ዝም ብሎ ወድሃለሁ ብቻ ሳይሆን
ዋጋ የሚከፍል ነው ማለት ነው። ወደዛ ለመመለስ የድሮውን ሪሌሽንሺፕ በሚገባ ፐርፌክት ወደ ማድረግ የሚመልስበት ሜካኒዝም አለው ማለት ነው። ያም ደግሞ በክርስቶስ አልቲሜትሊ ዲሞንስትሬት ሲደረግ እንመለከታለን አይደል? ክርስቶስ ወደዚህ ምድር የመጣው እኮ እኛ የምንወደደው ልጆች ቆሽሸን ስለተገኘን ጠፍተን ስለተገኘን ምን ለማድረግ ነው? መመለስ ነው። ከዛ መልሶ ወደ ቀድሞው የፍቅር ሪሌሽንሺፓችን እንድንገባ የሚያደርግ ነው። እና እግዚአብሔር ፍቅር ነው ስንል ዝም ብሎ ኃጢአትንም ምንንም ያግበሰብሳል ሳይሆን እኛን ነው የሚወደን። ኃጢአታችንንም ስላልወደደው ምን አረገ? የሚያነጻበት መንገድ አዘጋጀ። ቅድም እንዳልኩት ነው ወርቁን ከነ ቆሻሻው ከነ ጭቃው የምንወደው ቢሆን ኖሮ ማጽዳት አያስፈልገንም፣ አብረን ወስደው ነበር አይደል? ጭቃውን ስለማንፈልገው ነው አጥበን ወርቋን ብቻ የምንወስደው ማለት ነው። ስለዚህ እግዚአብሔር ፍቅር ነው ስንል በእውነት እጅግ ሰፊ ሐሳብ ነው። በቀላሉ የምንገልጸው ሳይሆን በኢንፎርሜሽን ደረጃ ብቻ የሚታወቅ ሳይሆን አንዳንዴ ልንገልጻቸው የማንችል በህይወታችን ግን ሴንስ የምናደርጋቸው ነገሮች እንዳሉ ምክንያቱም ብንናገረው ከቋንቋም በላይ ነው። በዚህ ዘመን ያለው ቋንቋችን ራሱ የእግዚአብሔርን ፍቅር ለመግለጽ የሚችል አይደለም፣ ከቋንቋም ከመገለጽም በላይ ስለሆነ ማለት ነው። እና ሮብ ላይ ስንሄድ እግዚአብሔር በፍጥረቱ ስንል ያው እግዚአብሔር ለመፍጠርም ሲያስብ ፍቅር ነው አይደል? ለመስራትም ሲያስብ ፍቅር ነው፣ ሲያደርግም ፍቅር ነው፣ ሳያደርግም ፍቅር ነው። ምክንያቱም የሚያደርገው ነገር ሁሉ ከፍቅር የተነሳ ስለሆነ ማለት ነው። አንዳንዴ ጸሎቶቻችን ዝም ስንባል ጸሎቶቻችን ሲመለሱ እግዚአብሔር የሚወደን፣ ጸሎቶቻችን ዝም ሲደረግ ደግሞ እግዚአብሔር የሚጠላን አድርገን ልንወስድ እንችላለን አይደል? እግዚአብሔር ግን በየትኛውም ኮንዲሽን ግን ፍቅር ነው አይደል? ሲመልስልንም ዝም ሲለንም ማለት ነው። ምክንያቱም ለኛ የሚሆነው ቅዱስ የሆነውን ነገር ስለሚያውቅ ማለት ነው። ስለዚህ በፍጥረትም ስንመለከት ኤሎሄና ያህዌ የሚባሉ ሁለት ሐሳቦችን ቋንቋዎችን እንደተጠቀመ ይገልጻልና አንደኛው እግዚአብሔር ሁሉን ቻይ መሆኑን ነው። እንግዲህ ሰንበት ትምህርቱ ያስቀመጠው እግዚአብሔር ሁሉን ቻይ ነው። አንደኛው ደግሞ እግዚአብሔር ግንኙነት የፈጠረበት ምክንያት ግንኙነትን ስለወደደ ነው። ግንኙነትን ስለወደደ ሪሌሽንሺፕን ስለፈለገ ነው። ምክንያቱም እግዚአብሔር ለሚያደርገው ነገር ሁሉ ዓላማ አለው የሚል ነው። ምክንያቱም ከዚህ ውስጥ ዓላማው እኛን የፈጠረበት ዓላማ ምንድነው? ምን ለማድረግ ነው? ሪሌሽንሺፕ ከኛ ጋር። ይሄ እግዚአብሔር ሁሉን ቻይ መሆኑ ራሱ ቅዱስ ነው። ሁሉን ቻይ የሆነ ቅዱስ ያልሆነ ነገር ቢኖር ለምሳሌ ሰይጣን ሁሉን ቻይ ሆኖ ሁሉን ቻይ አይደለም እንጂ እንደ እግዚአብሔር ሁሉን ቻይ ቢሆንና ባለው ባህሪ ብትመለከቱት ምን ሊሆን ይችላል? ከባድ ነው ለመሳል አይደለም? ስለዚህ እግዚአብሔር ግን በሁሉ ቻይነት ውስጥ ቅድስና ስላለ ፍቅር ስላለ ትልቁ እንትናችን መመኪያችንና ሴፍ ጋርዳችን እሱ ነው። ይሄንን አቅም ሰይጣን ቢኖረው ሁሉን ቻይነት አቅም ሰይጣን ቢኖረው ሁሉን ፈጣሪነት ሰይጣን አቅም ቢኖረው ምን አይነት ዓለም ሊፈጥር ይችል ነበር? እግዚአብሔር ግን በሁሉ ቻይነት ውስጥ ራሱ ምን አለ ማለት ነው? ፍቅርና ቅድስና ስላለ በዛ ደስ እንሰኛለን። ከዛ በኋላ ያ ቅድስናው በፍጥረት ውስጥ የታየው ነገር ምንድነው? እግዚአብሔር ሁሉን ቻይ መሆኑን በፍጥረት አሳይቷል አይደል? ሁሉን መፍጠር የሚችል አምላክ ነው። ከዛም ደግሞ ሰውን እንፍጠር ማለቱ ራሱ ምንን ይገልጻል ማለት ነው? ከኛ ጋር
ሪሌሽንሽፕ መፈለጉን። ምክንያቱም የሚቀጥለው ፓርት ላይ እንመለከተዋለን። እግዚአብሔር ከኛ ጋር የሚለው እግዚአብሔር ከኛ ጋር መሆን ይፈልጋል። መጀመሪያውን የፈለገው ከኛ ጋር መሆን ይፈልጋል። እኛ ጠፋንና ወደቅንበት አይደል? እንደ ጠፋው ልጅ ኮበለልን። ስለዚህ አሁንም ደግሞ ምን ማድረግ ፈለገ? በክርስቶስ ኢየሱስ በኩል ከኛ ጋር ማደር ፈለገ። አማኑኤል የሚለው እግዚአብሔር ከኛ ጋር መሆን ስለፈለገ ነው። ምክንያቱም የመጀመሪያው ኦሪጂናሊ እግዚአብሔር ፍቅር ስለሆነ ቅዱስ ስለሆነ እናንተ የወደዳችሁት ነገር ለምሳሌ ከናንተ ቢርቅ ሁሌ እሱ ነው የምታስቡት አይደል? በተቻላችሁ መጠን ወደዛ ነው መሄድ የምትፈልጉት። የሆነ ነገር አጋጥሞት ቢሆን እንኳን ያንን መመለስ ነው የምትፈልጉት። በግብር ይውጣ አይደለማ እግዚአብሔር እኛን የፈጠረን አይደለም? የግብር ይውጣ ታውቃላችሁ መቼም ቋንቋ በዘፈቀደ ለበለው በዘፈቀደ አይደለም የተፈጠርነው፣ በዓላማ በፍቅር በቅድስና ነው የተፈጠርነው። ስለዚህ እግዚአብሔር ስንጠፋበትም ለዛ ነው ልጁን የሚያክል ዋጋ ከፍሎ እግዚአብሔር ከኛ ጋር ይሆን ዘንድ የፈለገውና በፍጥረት የምናያቸው ነገሮች እግዚአብሔር ለሪሌሽንሺፕ ነው የፈለገ። እግዚአብሔር ደግሞ በዚህ ሁሉን ቻይ በሆነው ባህሪው ከኛ ጋር ሪሌሽንሺፕ ይፈልጋል። እሱ እኮ ሁሉን ቻይ ነው አይደል? አንዳንዴ ትልልቅ የምትሏቸው ትልቅ ስፍራ የምትሰጧቸው ሰዎች ወደ ቤታችሁ ሲመጡና ከናንተ ጋር መገናኘት ሲፈልጉ ትልቅ እንትን ይሰማቸዋል አይደል? ትልቅ ክብር ይሰማቸዋል። እኛም ዛሬ ሊሰማን የሚያስፈልገው ነገር እግዚአብሔር ከኛ ጋር ሪሌሽንሺፕ ሊፈጥር ፈልጓል። ሁሉን ቻይ የሆነው ቅዱስ የሆነው ከኛ ጋር ሪሌሽንሺፕ፣ ይሄ ትልቅ መታደል ነውና ቸል ልንለው አያስፈልግም ማለት ነው። እሺ በጣም እግዚአብሔር ይባርክ። ይሄ የረቡዕ ትምህርት እግዚአብሔር በፍጥረቱ ወደ መጀመሪያው ጊዜ እኔ አእምሮን የሚገርመኝ ነገር እግዚአብሔር እኛን ፈጥሮ ወደ ግንኙነት ሲመጣ እግዚአብሔር ምድርን ሲፈጥር እኮ ከጊዜና ከቦታ ውጭ ነበር። በምድር ውስጥ ሆኖ አይደለም የፈጠረን። ኦልሬዲ እግዚአብሔር ከዛ ውጭ ሆኖ ፈጥሮ እንደገና ግን ወደ ጊዜና ቦታ ራሱን ማምጣቱ ሁልጊዜ የሚገርመኝ ነገር እና አንዱ ደግሞ የሚገርመው አሁን ቅድም እንደተናገርነው እግዚአብሔር ለኛ ካለው ፍቅር የተነሳ ምን ያክል ዲስታንስ ወይም ርቀት መጓዝ አለበት አማኑኤል ለመሆን ነው። እንግዲህ በዚያ ላይ ስጋሽ ብርሃኑ በሐሙስ ላይ ስለ አማኑኤል እግዚአብሔር የተጓዘውን ጉዞ ይሄን ሪሌሽንሺፕ ውጤታማ እንዲሆን ምን ያክል ጉዞ እንደተጓዘ የሚነግረንን አማኑኤል ወንጌላቱ ስለዚህ ምን ይላሉ? ሰንበት ትምህርቱ ያነሳው እንደተባባልነው ትምህርቱ በጣም የተያያዘ ነው። ከሮቡ እንደገና መልሰን ብንሄድ ወንድሜ ጥሩ አርጎ አብራርቶታል። ለማጠንከር አሁን አንተም እንዳልከው እግዚአብሔር ሰማይንና ምድርን ሲፈጥር ሁን ነው ያለው፣ በቃሉ ነው ያዘዘው። ሰውን ሲፈጥር ግን በእጁ ነው። ሁሉንም ወሰደ፣ ሰው አደረገ። ሰው እንዲሆን ደግሞ ምን አደረገ? እስትንፋስ። አሁን ቅድም ወንድም በፈቃዱ ደጋግሞ ያለው ግንኙነት የሪሌሽንሽፕ የሚለውን ቃል ነው የእንግሊዝኛውን የተጠቀመ እሱ። ይሄ ግንኙነት እግዚአብሔር ከኛ ጋር ግንኙነት እንደሚፈልግ ዘፍጥረት 2:7 ነግሮናል። እንዳልኩት አንዳንድ ሰማይና ምድርን ፈጠረ ነው እግዚአብሔር ፈጣሪ መሆኑን ነው። ይሁን ነው ያለ በቃሉ። ጌታ ኢየሱስ ነው ፈጣሪው። ይህን በቃሉ ፈጠረ። ቃል ማን እንደሆነ እናውቃለን። ስለዚህ እግዚአብሔር ከኛ ጋር ግንኙነት እንደሚፈልግ የሚያሳዩ ብዙ መረጃዎች አሉ። ግን ከኛ ጋር እንዲገናኝ ሁለት ነገሮች ያስፈልጋሉ። መጀመሪያው ፈቃደኝነት ነው።
በትናንትናው ባለፈው ሳምንት እንደተማርነው እናስታውስ። ስለ ላዶቅያ ቤተ ክርስቲያን ጌታ ኢየሱስ ከተናገረ እንዴት ችግር እንዳለባት ብዙ ነገር ካመጣ በኋላ ይቺ ችግር ያለባት ገደል ትግባ አይደለም ያለ፣ ደጁን እቆፈቁፋለሁ የሚከፍት ካለ እገባለሁ ነው ያለ። ይሄም እንደዚያው ነው እና ይህን ለማድረግ ወደ ሐሙሱ ስንሄድ ወደ ሐሙሱ ትምህርት ስንገባ ይህን ለማድረግ እግዚአብሔር ይሄ አማኑኤል የሚለው እግዚአብሔር ከማን ጋር ሆነ? ከኛ ጋር፣ ከደካማዎቹ ጋር፣ ከኃጢአተኞቹ ጋር ሰው ከገደለው ከሙሴ፣ ሰው ከገደለው ከዳዊት፣ ጥፋት ካጠፉ ጋር እንደ ልቤ የሚል አምላክ ነው። እንዴት? ቅድም በወርቅ ምሳሌ እንደተነገራችሁ በወንድሜ እንደ ቆሸሹ ሳይሆን እግዚአብሔር የፈጠረውን ፍጥረት ቆሻሻ ማጽዳት የሚችል አምላክ ነው። ይህንንም ያደረገው ጌታ ኢየሱስ ክርስቶስ በዚህ መሬት ኑሮ በዚህ መሬት ስጋ ለብሶ እግዚአብሔር ማለት ምን እንደሆነ ለማሳየት ብዙ ጥረት ያደረገ ብዙ ልፋት ያደረገ አምላክ ነው እና ስጋ ለብሶ አማኑኤል ስጋ ለብሶ እንዲያው የሰንበት ትምህርቱ የሚለው ከሐሙሱ መግቢያዋ ላይ በጣም እንድታስቡበት እፈልጋለሁ። ክርስቲያን ላልሆኑ አርስቱ አማኑኤል እግዚአብሔር ከኛ ጋር አለ ካለ በኋላ ክርስቲያን ላልሆኑ ሰዎች ስለ እግዚአብሔር ባህሪ ከመጽሐፍ ቅዱስ ውስጥ መግለጫ ለማካፈል በምትፈልጉ የት ላይ ነው የምትጀምሩ ይላል። ከየቱ ነው ትጀምራላችሁ? ጥሩ ጥያቄ ነው። ብዙ ነገር ማለት ይቻላል። እግዚአብሔር ሰማይና ምድርን ፈጥሮ ብለን እንዳልነው አሁን ወይም ስለ ሰንበት ሌላ ክርክሮች መጀመር ይቻላል። ከዚያ የሚሻለው ግን ስለ ጌታ ኢየሱስ ክርስቶስ ሕይወት ማውጋት ነው። ለምን ብትሉኝ ጌታ ኢየሱስ ክርስቶስ ሲያምኑ የኖሩ ሰዎች አይሁዶች፣ እግዚአብሔርን አውቀነዋል ብለው የኖሩ ሰዎች ጌታ ኢየሱስ ክርስቶስ እንዳሳያቸው እነሱ ሲያስቡት የነበሩት እነሱ ሲለማመዱት የነበሩት እና እግዚአብሔር ማን እንደሆነ ግንኙነት እንዳልነበረው ነው ያሳያቸው። እነሱም ተቆጡበት። ከመቆጣታቸው ብዛት የተነሳ ገደሉት። የተማርኩት ከሌላ ወገኖች በዚህ ጥልቅ ትምህርት ካላቸው ሰዎች ብዙ ነገር አለ። ጊዜውን ለማሳጠር ጌታ ኢየሱስ ክርስቶስ በዘመናዊ ትምህርት አነጋገር ፓራዳይም ሽፍት እንለዋለን። መሰረታዊ ለውጥ ማለት ነው። ተሐድሶ ሳይሆን ትልቅ ለውጥ ነው የነገራቸው ለእነዚህ ሰዎች እና እነሱም ይከሱት ጀመር። እንዲህ አንተም በአንድ በኩል ሰንበት እጠብቃለሁ ሰንበት ቅዱስ ነው ትላለህ፣ ግን እንትኖች ደቀ መዛሙርቱ እሸቱን ሲበሉ ለምንድን ነው ዝም የምትለው? ከዚያ እሱንም ሊያስረዳቸው ሞከረ። ይኸውላችሁ ካውዱ ከኮንቴክስቱ ማለት ነው እንግሊዝኛ ብታዩት የሆነው ነገር ልክ ነው። ሰው እናንተ ለበሬያችሁ እንደምትጨነቁ እግዚአብሔር ለፈጠራቸው ይጨነቃል። ተው ግድ የላችሁ እንዴ አንተ ሴት ያመነዘረችን ውገሯት ብለን ስንወግር ኑረን አንተ ግን አሉ። አሁንም ክርስቶስ ምን አላቸው? ይኸውላችሁ መውገሩን አይደለም እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው መለወጡን ነው። ቅድም ወርቁ መታጠብ አለበት
ከነጭቃው ወደ ኪሳችን አይገባም እንደተባለው እግዚአብሔርና ኃጢአት ሊገናኙ አይችሉም። ግን እናንተ ራሳችሁን እንኳን ልታጸድቁ ባትችሉ እኔ አጸድቃችኋለሁ፣ እኔ እሸፍናችኋለሁ በጸጋዬ። ሌላም አሉ ብዙ ቀኝ መታ ግራህን ምታ እያልን እኛ ጠላትህን አውድመው ነበር ምንል። አንተ ደግሞ አሁን የሚገርም እኮ ነው፣ ጠላቶችህን ውደድ ምትል ሆንክ። ብዙ ለውጥ እንደዚህ ያሉ መሰረታዊ የሆኑ የእግዚአብሔርን ማንነት በጥልቅ የሚያሳዩ ሐሳቦች አንድ ሰው ወደ ክርስቶስ ለመምጣት በተለይ የኦርቶዶክስ ዘመዶች የካቶሊክ ዘመዶች የሚያደርጉት በሌላው ሰው በኩል አርጉ፣ በቄሱ በአቡኑ አርጉ። የለም፣ ጌታ ኢየሱስ ክርስቶስ እግዚአብሔር ፍቅር ስለሆነ ለፍቅር አማላጅ አያስፈልገውም። ኑ ዝም ብላችሁ ወደ እኔ ኑ ና ያለ ይሁዳ እንደሚያሳልፎ እንደሚሰጠው ያውቃል። የይሁዳን እግር ሲያጥብ ግን ይሁዳ የሚያስታርቀው ሰው ፈልጎ አይደለም። ጴጥሮስም አላውቀውም ብሎ ነበር። ጴጥሮስ ተመልሶ ከክርስቶስ ለመጨመር ቄስ መለኩሴ መጥቶ አማልዶ ዝክር ተዘክሮ ግብር ተገብሮ አይደለም፣ ቀጥታ ነው የመጣ። እንደዚህ ያለ አምላክ መሆኑን ክርስቶስ አማኑኤል ከኛ ጋር ሆኖ አስተምሮ ኑሮ ግልጽ አርጎ አብ ወልድ መንፈስ ቅዱስ በአንድነት ለእኛ ደህንነት የሚጥሩ መሆናቸውን አስተምሮናል። ያንን ማቅረብ የመጀመሪያው ስራችን ይሆናል። እግዚአብሔር ይባርክ ጋሽ ብርሃኑ። አዎ አማኑኤል እግዚአብሔር ከኛ ጋር ሆነ የሚለው የእግዚአብሔር ፍቅር መግለጫው ትልቁ ነጥብ ነው እና ወንድም በፍቃዱ በዚህ ላይ ስለ አማኑኤል ስለ እግዚአብሔር ፍቅር መግለጫ ስለሆነው መንገድ የምትለው ምንድን ነው? እዚህ አማኑኤል እግዚአብሔር ከኛ ጋር የሚለው እዚህ ትልቁ የሚያስረዳኝ ለእኔ ስቲል እግዚአብሔር ሪሌሽንሽፑን እንደሚፈልገው ነው። አሜን። መጀመሪያ እኛን ፈጥሮ ያለ ኃጢአት በነበርንበት ጊዜ ልበለው አባቶቻችን አዳምና ሔዋን በኃጢአት ባልወደቁበት ጊዜ ሪሌሽንሽፕ ነበረው። ግን ወድቀንም ቢሆን ሪሌሽንሽፑን ከመፈለጉ የተነሳ ምክንያቱም እግዚአብሔር ዳይሬክት ለሙሴም ታስታውሱ ከሆነ ማንም ፊቴን አይቶ የሚኖር የለም አይደል? የሚድን የለም እና ምክንያቱም በኃጢአት ውስጥ ስላለን እግዚአብሔር ደግሞ ለኃጢአት የሚያቃጥል እሳት ስለሆነ አትሊስት ሪሌሽንሽፑን ፈልጎ መንገድ ፈለገ። ግንኙነቱን ስለፈለገ የሆነ መንገድ ፈለገ። ያ መንገድ ደግሞ በክርስቶስ ኢየሱስ በኩል ከኛ ጋር ማደር ነው፣ ከኛ ጋር መሆን ነው ፈለገው። ስለዚህ ያ የሚያሳየው እኛ በኃጢአት ባለንበት ጊዜ እግዚአብሔር ከኛ ጋር ይሆን ዘንድ ልጁን ላከው። ከኛ ጋር ይሆን ዘንድ ይሄ የሚያሳየው ከኛ ጋር ይሆን ዘንድ ማለት ምን ማለት ነው? ጀስት ግንኙነቱን ይፈልገዋል። ስቲል በዛ ውስጥ ሆነን እንኳን በኃጢአት ውስጥ ሆነንም እንኳን ኃጢአታችንን እያነጻ ሪሌሽንሺፑን ግንኙነቱን ማስቀጠል ይፈልጋል። ስለዚህ ምን ያክል ጥልቅ የሆነ የግንኙነት ፍላጎት እንዳለው ያሳያል። የሆነ መንገዱ ሲበላሽ በቃ ይቅርብኝ ብሎ የመተው ነገር ከዛ ኮቨናንት የመውጣት ነገር አይደለም የምናየው። አዲስ ምንድነው ኮቨናንት ቃል ኪዳን የመጀመሪያው ቃል ኪዳን ሲበላሽ በቃ ይቅር እነሱ ቃል ኪዳኔን አፍርሰዋል ብሎ የሚተው ሳይሆን እንደገና ሌላ አዲስ ቃል ኪዳን ሲፈጽም ነው የምንመለከተው አይደል? በክርስቶስ በኩል መጥቶ ከኛ ጋር ግንኙነት ለመፍጠር መፈለጉን እንመለከታለንና እዚህ ላይ ያለውን ምክንያቱም
እግዚአብሔር እኛ በኃጢአት ከወደቅን በኋላ እኛን ከኃጢአት ለማንጻት ሌላ መንገድ የማይችል ይመስላችኋል? ሌላ መንገድ አይችልም እንዴ? ሁሉም አይደል እንዴ? በሌላ መንገድ ማዳን አይችልም ነበር? ወይም ህጉን መሰረዝ ይችል ነበር አይደል እንዴ? ምክንያቱም እኛን ኃጢአተኛ ያስባለን አይ በቃ ትቼዋለሁ ማለት ይችል ነበር አይደል እንዴ? አንድ ህግ ከተሻረ በኋላ በዛ ጥፋተኛ መባል ይቻላል? አይቻልም አይደል እንዴ? ትናንት መስረቅ ወንጀል ከነበረ ዛሬ መስረቅ ወንጀል አይደለም ተብሎ ከታወጀ ነገ ሰርቆ የሚገኝ ሰው ወንጀለኛ ይባላል? አይባልም ማለት ህጉ ከተቀየረ ማለት ነው። ስለዚህ እግዚአብሔር ግን እንደዛም አድርጎ ቀይሮ ምን ማድረግ ይችል ነበር? ኃጢአታችንን እንትን ማድረግ ይችል ነበር አይደለም? ጥፋተኝነታችንን መሻር ይችል ነበር። ግን እዚህ ጋር ደግሞ የምናየው በዛ ደረጃ ሪሌሽንሽፑን ፈልጎትም የተጠቀመበት የሄደበት መንገድ ደግሞ እግዚአብሔር ህጉን የማይቀይር አምላክ መሆኑን ነው። የእግዚአብሔር ህግ የማይቀየር ስለሆነ ይልቅ እኛ ኃጢአተኞች ስለሆንን ያንን ህግ መሻር ሳይሆን በዛ ውስጥ እንዴት አድርጌ ነው ላድናቸው የምችለው? ህጉን ሳይሽር እንዴት ነው ሊያድናቸው የምችለው? ለዛ ነው ክርስቶስ ልጁን የሚያክል መስዋዕትነት የከፈለው። ሪሌሽንሺፑን ግንኙነቱን በጣም ይወደዋል። ለዛም እግዚአብሔር ከኛ ጋር ይሆን ዘንድ ወደዚህ መጣ። ሁለተኛም ደግሞ እግዚአብሔር የማይቀየር ፍቅር የሆነ ህግ አለው። ፍጹም የሆነ ህጎቹ ፍጹማን ናቸው ነው የሚለው አይደል? ፍጹም ነው አይደል? ፍጹም ከሆነ አንድ ፍጹም የሆነ ነገር መሸራረፍ ያስፈልገዋል? መጠጋገን ያስፈልገዋል? አያስፈልገውም። ስለዚህ እግዚአብሔር ፍጹም ነው ብሎ ተናግሯል አይደል? ወይም ያን ለመቃየር ካስፈለገ ሞዲፋይድ ለማድረግ ከተፈለገ ምን መሆን አለበት? የመጀመሪያ የተባለው ነገር መቀየር አለበት። ፍጹም ነው ያልኩት ተሳስቻለሁ ወይም ፍጹም አይደለም የሚል ማስተካከያ ያመጣታል። ፍጹም ከሆነ ፍጹም ነው አይደለም? ግን እግዚአብሔር በሚያደርጋቸው በእያንዳንዱ ነገሮች ሁሉም ነገር ኮንሲስተንት ምንድነው? ይቅርታ ለምጠቀመው ቃላት ተያያዥነት አላቸው። አንዱ ከአንዱ ጋር የሚጣላ ወይም የሚጣረዝ አይደለም። ስለዚህ በፊት የተናገረውንም ዛሬ ሲያደርገውን የምንመለከተው ከዛ አንጻር ነው። ይሄን ነገር ሁሉ የምንመለከተው እግዚአብሔር ከኛ ጋር ይሆን ዘንድ የመጣበት ለግንኙነታችንም ነው። የእግዚአብሔር ህግም ደግሞ የማይቀየር ስለሆነ ያን ያክል መስዋዕትነት ለመክፈል ያስቻለው። በጣም እግዚአብሔር ይባርክህ ወንድም በፍቃዱ ጋሽ ብርሃኑ። በዚህ ሰንበት ትምህርቱ ምን ይላል እንደው ስናጠናቅቀው ስለ እግዚአብሔር ባህሪ የምናገረው ጥልቅ ርዕስ በጣም በጥቂቱ ነው የነካ ነው። ይህንን የእግዚአብሔርን ማንነት የእግዚአብሔርን ባህሪነት እንዲሁ ጨልፈን በትንሹ የምንጨርሰው አይደለም፣ ለዘላለም የምናጠናው ነው የሚሆነው ነው የሚለው እና እንግዲህ ስለ እግዚአብሔር የበለጠ ለማወቅ ከፈለጋችሁ የዚህ ፕሮግራም ተከታታዮች መጽሐፍ ቅዱሳችሁን የበለጠ አንብቡ፣ ተዘጋጁ እና ከመጽሐፍ ቅዱስ የበለጠ ደግሞ ስለ እግዚአብሔር ማንነት ሊያስረዳንና ሊነግረን የሚችል ነገር የለም። በእርግጥም ከእግዚአብሔር ጋር ያለን ግንኙነት ዋናውና ወሳኙ ግንኙነት ነው ብለን ካመንን ለዚህ ግንኙነት የሚገባውን ቦታና ስፍራ ሰጥተን ልናጠናው፣ ልንመረምረው፣ ልንኖረው ይገባል እና እንግዲህ የዛሬው ጥናታችንን በዚህ ላይ ነው የምናጠናቅቀው። ከኛ ጋራ ስለነበራችሁ እግዚአብሔር ይባርካችሁ። ይህ ትምህርት ለእናንተ ለእኛ በረከት እንደሆነ ለእናንተም በረከት እንደሆነ ተስፋ እናደርጋለን። እንግዲህ ጥናታችን ስንጨርስ ጋሽ ብርሃኑ በፕሮግራም ጥናታችን በጸሎት ደምድምልን። ይቅርታ ሚዩት አድርጌው ስለነበር እንጸልይ። እግዚአብሔር አምላክ
አዲስ ቀን፣ አዲስ ህይወት ሰተህን ዛሬ ቃልህን ለማንበብ እንድንችል ማየቱን፣ ለመናገር እንድንችል አንደበቱን፣ ለማሰብ እንድንችል አእምሮውን፣ ሁሉንም አንተ ስለሰጠህን ተመስገን። እግዚአብሔር አምላክ ሆይ በዚህ ቀን የተነጋገርንበት ቅምሻ አንተን ማንነትህን ለመግለጽ እኛ ደካማዎች ነን፣ ግን ልጆችህ እግዚአብሔር ማን ነው ሲሉ ጌታ ኢየሱስ ክርስቶስን እንዲያዩ ሥጋ ለብሶ ደሙን አፍሶ ተንገላቶ አምላክነቱን ትቶ ሰው ሁኖ ግን ፍጹም የሆነ ኑሮ ለመኖር እንደቻለ እኛንም እንድንችል በጸጋው ስለሸፈነን ያንን አምነን ተቀብለን አንተን እንድናገለግል መንፈስ ይርዳን። እግዚአብሔር አባት ሆይ ያንተ ሕግ ፍጹም ነው፣ ምክንያቱም የተመሰረተው በፍቅር ነው። አንተ ቆሳቆሳዊ ነገሮች እንድናደርግ ሳይሆን እንድንወድህ፣ እንድናምንህ፣ እንድንከተልህ፣ አእምሯችን እንድንቆጣጠር መንፈስህ እንዲረዳን እንድንጠይቅ ነው ያስተማርከን። ይህንን በስራ ለመዋል እንድንችል ልምምድ እንዲኖረን እንድናድግ መንፈስህ ይርዳን። አሜን። እናድግ ደግሞ ጌታ ሆይ የቀመስነውን ለሌሎች በትህትና፣ በጽሞና፣ በእርጋታ፣ በፍቅር አንተ ፍቅር ስለሆንክ ለማቅረብ እንድንችል መንፈስ ይርዳን። በመጨረሻ እግዚአብሔር ሆይ እለምንሃለሁ፣ እንለምንሃለን፣ የታመሙትን ፈውስልን፣ ያዘኑትን አንተ አጽናናልን። በጦርነት ላሉት በዩክሬን፣ በኢትዮጵያ፣ በፓሌስታይን፣ በኢራን፣ በየትም ባለው ቦታ እግዚአብሔር ሆይ እባክህ ሰላምን አውርድ። ሰላምን የሚወዱ መሪዎች አንተ ስጠን። ቃልህ እንዲሰራጭ ልጆችህ እንዲያውቁ፣ ጦርነቱ እንቅፋት ነውና ጌታ ሆይ መንገዱን አንተ አስተካክለው። ሁሉም ለአንተ ክብር ይሁን። ስለ ክርስቶስ ስም ብለህ ስማን። አንድ አምላክ አሜን።